ፍጹም የማትለይኝ የክፉ ቀኔ ብትርቀኝ አልወድም ይከፋኛል ቁጭ በልና እናውጋ ጠዋትም ሳትል ወይ ማታ ምን አድርገህ ነው የምትይኝ? ከእኔ ምንድን ነው የምትፈልጊው? አንቺ ሴት እንዴት ይህን ቪዲዮ ቀርጸሽ ታስቀምጫለሽ? ምናልባትም ለእንደዚህ አይነት ቀን ተማምኜው ይሆናል። እንደዚህ አይነት ቀን ምን ማለት ነው? ንገሪኝ። ለምንድን ነው ቪዲዮ ይለቅሻል? ናታን፣ ይሄ ቀን ማለትማ እኔ እናንተ ባልና ሚስት የምንሆንበት ጊዜ ነው። ናታን፣ አንተ እኮ ከዚህ በኋላ እኔን አላገባሽም ማለት ነው። መልሽልኝ። ማኪ ናታንን ስታስፈራራው እራሷው በፖሊስ ወንጀል ተይዛለች። ምክንያቱ ደግሞ የቀረጸችው መረጃ የሐሰት እንደሆነ ተደርሶበታል። ይህንን መረጃ ታዲያ አብርሃም ፈቅዶና ወዶ እንዳደረገው በራሱ ጊዜ መጥቶ ተናግሯል። ማኪን አዋርዶ ናታንን ታድጓል። አብርሃም እንግዲህ የናታን ጓደኛ ነው። ናታን ደግሞ ያለበትን ውጣ ውረድ አሁን ላይ ግራ ቢገባውም ነገር ግን ከማኪ ሴራ ለመውጣት ችሏል። ማኪ ያስገድዳ ናታንን ለማግባት ሙከራ አድርጋ ነበረ። ቬሎ እስከ መምረጥ ደረጃ ደርሳ ነበረ። ናታን ግን አብርሃም በመጥፋቱ ተጨንቆ ነበር። በስተ መጨረሻም ናታንን ሊታደግ አብርሃም ካለበት መጥቷል። የማኪ እቅድና ሀሳብ ከንቱ ሆኖ ቀርቷል። በህልሟ ያየችው ህልም ሆኖ ቀርቶባታል። እውን ሳይሆን ቀርቷል። ታዲያ ሰላምን ህልሜ መልሽልኝ፣ ለምን ከህልሜ ቀሰቀሽኝ እያለች ስትቀጠቅጣት ሮዚ ደርሳ እሷን መልሳ የእሷን በቀል መልሳ ቀጥቅጣ ተበቅላላታለይ ማለት ነው። እዛ ቤት እንግዲህ ሰላምን ስታሰቃያት ናታንንም መውጫ መግቢያ ሳጥታ በራሷ ቁጥጥር ስር ለማድረግ እየለፋች የምትገኘው ማኪ አሁን ላይ ያለ ፈቃዳቸው ቪዲዮ በመቅዳቷ እናትየዋም እንግዲህ ተቀይማታለች ማለት ነው። ከዚህም በፊት እናትየዋ የማኪ ደጋፊ ነበረች። አሁን ግን እውነቱን ስትሰማ እንዴት አሳልፈሽ ልትሰጭን ትሞክሪያለሽ? እውነት ቢሆንስ በማለት በጣም ተቀይማታለች። ምክንያቱም ቪዲዮን የቀረጸችው እነሱ ሰው ሞቷል ተብሎ ሬሳ ሲገነስ የሚያሳይ ቪዲዮ ነበረ። ነገር ግን ይሄ ሁሉ ድራማ ነው፣ ውሸት ነው። ግን እሷ እውነት ቢሆንም ይህንን ቪዲዮ ቀርጻ አሳልፋ ልሰጣቸው የተዘጋጀች ሴት ናት። እናትየዋ ዘቤት ለሷ ከልጆች ያለያትም፣ እንዲሁም ከልጆች ትበልጣለች፣ ያደራ ልጄ ናት እያለይ ለሷ ሁሌ ጠበቃ እንደቆመች ነው። አሁን ግን የእሷን ሴራና ተንኮል በደንብ አድርጋ ደርሳበታለች። ማኪ ናታንን በፍቅር ሳይሆን እንደዚህ በወጥመድ ለማጥመድ አሁን ብቻ ሳይሆን ብዙ ጊዜዎችን ለፍታለች። ይሄን ሮዛ ታውቃለች። እናትየዋ ግን የማኪ ሴራ እስካሁን ሳይገባት ቆይቶ ነበር። አሁን ላይ በስተመጨረሻ እንግዲህ ሁሉም ነገር ግልጽ ሆኖላታል። የሰላምና የናታን ፍቅር ቀጥሏል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጁን የሮዛ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን የምናይ ይሆናል። ማኪ በህልሟ እንግዲህ ከናታን ጋር በመግቢያው ላይ እንዳያችሁት ከናታን ጋር ጊዜ ስታሳልፍ ደስ የሚል ጊዜ ስታሳልፍ በጣም ተደስታ በነበረበት ሰዓት ላይ ይሄ ሁሉ ታዲያ በህልሟ ነው። የእሷን መጨነቅ ተመልክታ ሰላም ቤት እያጸዳች ስለነበረ ቀስቅሳታለች። በዚህን ጊዜ ስለቀሰቀሰቻት ለምን ትቀሰቅሽኛለሽ? ህልሜን ትመልሽልኛለሽ ወይ?
ማን ቀስቅሽኛለሽ? ለኔ ማን አስቢ ብሎች ነው ስትል እንግዲህ በጥፊ ይዛ ስትጠፈጥፋት ነበረ። ሰላም ማኪን የቀሰቀሰቻት በጣም ጭንቀት ውስጥ ስለነበረች እየቃዠች ስለነበረ ነው። ተኝተሽ እየቃዠች ስለነበረ ነው እየቀሰቀስኩሽ። ምን አጠፋውኝ? እኔ እኮ ላንቺ አስቤ ነው ያለቻት። እሷ ግን ቅዠት ያለሽ በማለት በጥፊን የመታቻት ይዛ እንግዲህ አልጋ ላይ ወርውራ ቀጥቅጥ ስታረጋን ነበረ። ድረሱልኝ እያለች በምጮህበት ሰዓት ላይ አጋጣሚ ሮዛ ወደ ቤት መጣለች። በዚህን ሰዓት ይሄ የሰላም ድምፅ አይደለም ወይ? ቆይ ምን ሆና ነው ብላ እንግዲህ ወደ ማኪ ክላስ ስታመራ ማኪ እሷን ተቀምጣ እንደ ፈረስ ለዋላይ ቅጥቅጥ እያረገቻት ነበረ። ጸጉሯን ሁሉ ለዋላይ ምንጭልጭል አድርጋና እች ልጅ እንግዲህ ምንም ያጠፋችው ነገር የለም ጭንቀት ውስጥ ናት ብላ ስላሰበች እሷም ነው መቀስቀስ ብቻ የፈለገችው። ግን ማኪ እያየችው ያለው ህልም ለእሷ ወሳኝ ህልም ነው። ይሄ ደግሞ በእውኗ የምታስበው ነው። ቢሆን ብላ የምታስበውን በህልሟ እያየች ነው ተኝታ ከናታን ጋራ ወይን ስጠጣ አበባ ሲሰጣ ሲሳሳሙ ብቻ በብዙ ነገር ውስጥ ይሄንን እየተመለከተች ስለሆነ ይሄ ህልሟ ስላለቀ ህልሜን ለምን አቋረጠችኝ የሚለው በጣም አናዷታል። ህልሜን ትመልስልኝ እያለች ነበረ ስትንጫጫ የነበረው ስትቀጠቀጣት የነበረው። ህልሜን መልሽልኝ፣ ህልሜ ልስች ያለሽ ወይ ስትል እንግዲህ እንዴ ልመልስ እችላለሁ ያለቻት። እውነቷን ነው። ህልሟን እንግዲህ መመለስ አትችልም። ህልሟ እንዴ ከሄደ ሄደ ነው፣ ሊመለስ የሚችል አይደለም። ማኪ ጅልነቷ ተመልሼ ተኛለሁኝ። በቃ ናታን ትመጣለህ፣ በህልሜ ትመጣለህ፣ ናታን ትመጣለህ እያለች ተመልሳ ተኝታ ነበረ። እንኳን ናታን ሊመጣ እንቅልፏም ሳይመጣ ቀረ። ታዲያ ሮዛ ግን ደግማ እሷን ሰላም ላይ ያደረገችውን ድርጊት ጸጉሯን ይዛ ነጭት አድርጋ ነው እንዳረገች ስታረግ የነበረው። አንቺ ለሰው ክብር የለሽም፣ ስለዚህ አንቺ ሰዎች ላይ የምታረጊው አንቺ ላይ መሆን አለበት። እሷ ላይ የምታረጊያትን እያንዳንዷን ነገር እኔ መልሼ አንቺ ላይ አደርጋለሁ። ከእሷ ላይ አርፈሽ እስካልተቀመጥሽ ድረስ ምን አድርጊ ነው የምትያት? እች ልጅ ምን አደረገችሽ? ለምን አትታያትም? ብላ እንግዲህ ጸጉሯን ነጭታ ለቃታለች ማለት ነው። ጅል ነሽ ወይ ጸጉር ይለቀቂኝ እያለች ከሮዛ ጋር በተጨቃጨቅም ሮዛ ግን ከጎንና ከጎን ጸጉሯን ይዛ ነበረ ካልጋ ላይ አንስታ መልሳ እያፈረጠቻት። ይገባታል፣ ሮዛ ይመቻት። ታዲያ ማኪ ናታንን የምታስፈራራበት በባለፈው በነበረው ፓርት ላይ ሬሳ ሲገነዙ የሚያሳይ ቪዲዮ እናቱም ሮዛም ጭምር ናታንም አንድ ላይ ባሉበት ቪዲዮ ቀርጻቸው ነበረ። እንግዲህ ይህንን ቪዲዮ ለፖሊስ ሰጣለው ማህበራዊ ድረገጾች ላይ ይለቃቸዋለሁ። አንተ እኔንም ማታገባ ከሆነ ይሄ ቪዲዮ ይለቀቃል፣ አንተም እናትም እስር ቤት ትገባላችሁ ነው ስትል የነበረው። እኔም ማግባት ካልቻልክ ትገባላችሁ ነው ያለችው። እና በራሷ ፍላጎት እንግዲህ እሷ የፈለገችው ነገር ካልሆነ ሌሎቹ እስር ቤት እንዲገቡ ነው የወሰነችው። ይሄ ነገር እንግዲህ ናታንን ለጊዜው አስጨንቆታል። መፍትሄ ቶሎ አልመጣለትም። ተናዶም ስለነበር አንቺ ግን ከኔ ምንድን ነው የምትፈልጊው? እየተከታተልሽ የኔን ህይወት ሲኦል አታድርጊው፣ በቃ ተይኝ፣ ምንድን ነው ከኔ የምትፈልጊው ነው ያላት። እሷም እኔ ያንተን ህይወት ሲኦል ሳይሆን ገነት ለማድረግ እየሞከርኩኝ ነው። እኔ ወድሃለሁ፣ አፈቅርሃለሁ ናታን፣ ምን አደረግኩኝ? ይሄን ቪዲዮ ደግሞ ለምን ቀዳሹ ሲላት ለዛሬ ለእንደዚህ አይነት ቀን ይሆነኛል ብዬ ስላሰብኩኝ ነው ይህንን ቪዲዮ የቀዳሁት። እንደዚህ አይነት ቀን ማለት ምን አይነት ቀን ነው ነበር ያላት። እና እሷም መልሳ እኔ እናንተ አሁን የምንጋባበት ጊዜ ነው፣ የምንጋባበት ቀን ነው፣ ስለዚህ መጋባት አለብን፣ አብረን መሆን የምንጀምርበት ባልና ሚስት መሆን የምንጀምርበት ቀን ነው ይሄ ቀን በማለት እንግዲህ የራሷን ውሳኔ ብቻ ልጁ ላይ መታ ስታንጸባርቅ ነበረ። ልጁ እንግዲህ አይፈልጋትም፣ አይወዳትም፣ በተደጋጋሚ እንደማይፈልጋት ፍቅረኛ እንዳለችው ነግሯታል። እሷ ደግሞ ይሄንን በጭራሽ ልትረዳ አልቻለችም። በቃ ማናት ሰላም ከኔ በምን በልጣ ነው? ከኔ በምን ተሽላ ነው? ማናት እሷ እያለች እንግዲህ እሱ ማንም ትሆን ናታን የመረጣት የራሱ የሆነች ፍቅረኛ አለኝ ካለ እሱ ኦልሬዲ አለው ማለት ነው። አለቀ። ፍቅረኛ ካለው አለው፣ ከሌለውም ደግሞ ማኪን ካልፈለገ አልፈለገም ነው። ሰው በፍላጎቱ የራሱን ህይወት መምራት አለበት ማለት ነው። እሱ መቼም የሚሆን ነገር አይደለም። አላገባሽም፣ እኔ አንቺን መቼም ቢሆን ላገባሽ አልችልም ብሎ ነግሯታል። ካላገባኸኝማ ትገባላችሁ እስር ቤት ነው ያለችው። ሬሳ ስትገነዙ አንተም እህትህም እናትህም የሚያሳይ ቪዲዮ በእጄ ስላለ ዛሬውኑ ማታ ቤተሰቦች ፊት ማኪን ላገባ ነው ብለህ ትናገራለህ። ስለዚህ ቶሎ መጋባት አለብን በማለት
ቬሎ መርጣለች፣ ተዘጋጅታለች። እሷ እንግዲህ አስቀድማም ከዚህ በፊትም መረጃ ይዛበት ነበረ ከፍቅረኛው ጋር ለማጣላት ስታደርገው የነበረው አብረዋ በሰከረበት ቦታ እሱ አብራው ተኝታ ፎቶ ይዛ ነበረ። ያንን ፎቶ እንግዲህ ሰላም አጥፍታ ሮዛ አጥፍታ ገላግለዋለች። አሁን ደግሞ ሌላ መረጃ ይዛለች እና እቺ ሴት ቤት ውስጥ ሆና የእነሱን ህይወት ነው እየበጠበጠች ያለችው። እናትየዋ ግን እስካሁን ይህን አልተረዳችም። ምን አደረገቻችሁ? ጥሩ ናት እኮ ማኪ በጣም ጥሩ ናት፣ እንቁ ናት እያለች ለእሷ ተደርባ ታወራለች። ስለዚህ እኔ ለወደፊት ነው ለልጅ የማስበው ናታን እሷን ማግባት አለበት። እኔ ያልኩህን የመረጥኩልህን ልታገባ ይገባል። አሁን ከሰላም ጋር ፍቅር ፍቅር የምትለው ስሜት እንጂ ፍቅር አይደለም። ወደፊት ነው ማሰብ ያለብህ። ማኪ ጥሩ ልጅ ናት፣ እንቁ ናት፣ ከማንም የበለጠች ይሄው ፈተናውንም አልፋለች ነው ያለችው። ግን ፈተናውን ያለፈችው ፈተና እንደሆነ ስላወቀች ነው መጀመሪያም እንጂ እውነተኛ ሰውየው እንዳልሞተ በደንብ አይታለች፣ ያረጋግጣለች። እዚህ ጋር ቪዲዮ መቅዳቷ በራሱ አንድ የቤተሰብ አካል ከሆነች ቪዲዮን መቅረጽ አልነበረባትም። ስህተት ነው። እነሱ በዛን ሰዓት ተደናግጠው ነው ያሉት። እነሱ ተደናግጠው ባሉበት እሷ ግን መረጃ እየያዘችባቸው ናች። ይሄ ነገር እውነት ሆኖ ቢሆንም እንኳን አሳልፋ ሰጥታቸዋለች። ይሄንን ሊረዱ ይገባል። በተለይ እናትየዋ ይሄንን ልትረዳ ይገባልና የማኪን ሴራ ልታቂ ይገባል። ልጇን ወዴት እየወሰደችው እንዳለ፣ ልጇ ሳይፈልግ ወደ የማይሆን ህይወት ውስጥ እየከተተችው እንዳለ ልትረዳ ይገባል እናትየዋ ማለት ነው። ይህንን ደግሞ ናታንም ሮዛም ሊናገሩ ይገባል። አሁን ላይ ቪዲዮውን ሮዛም አይታለች፣ ልካለች ኦልሬዲ በናታን ስልክ። ይሄንን ቪዲዮ ከአንተ ውጭ ሌላ ሰው ማየት ማንም የለበትም ብለዋለች። እሱ ግን ያው ከሮዛ ምንም የሚደብቀው ነገር የለም። ቀጥታ ለሮዛ ሄዶ አሳይቷል። መጀመሪያ ላይ ያው በላከችለት ስልክ የማን ነው ብሎ በጣም ግራ ተጋብቶ ነበረ። ማን ነው ይሄን ሊያደርግ የሚችለው? ምክንያቱም በዛን ሰዓት ላይ ማንም አልነበረም ከነሱ ከፋሚሊው ውጪ ሌላ ሰው የለም። ግን እነሱ ተደናግጠው ሲርበተበቱ ምንም ድራማ ቢሆንም እሷ ደግሞ በዚህ ልክ ልብ አግኝታ ከመደንገጥ ይልቅ ቪዲዮ ቀርጣለች። ይሄ ቪዲዮ መቅረጿ የቤተሰቡን ገበና አሳልፋ መስጠት የምትችል መሆኗን ነው የሚያሳየው። ለምን ሰላም ቪዲዮ አልቀረጸችም? ለምሳሌ እስኪ እሷ ባዳ ናት። እሷ ግን በጣም ደንግጣ ነበረ፣ ስታለቅስ ነበረ፣ ተጨንቃ ነበረ። በሀሳቧ ራሱ ያ የሞተው ሰው ይመጣ ነበረ። እኔ በቃ ጨንቆኛል። የልጁ እናት ይሄን እየፈለገችው እየተንከራተተች ሊሆን ይችላል። ምናልባትም ሞት እረፍት ነው። ነገር ግን ደግሞ እናትየዋስ ነበር ስትል የነበረው። እኔ አልቻልኩኝም ናታን፣ ሄጄ ለፖሊስ መናገር አለብኝ። አሳልፈሽ ልትሰጪ ነው ወይኔን ሲል እንግዲህ እኔ ራሴ ነኝ ልጁን የገደልኩት በማለት ሰላም እስከዚህም ደረጃ ድረስ እውነትም እንዲወጣ ፈልጋለች። ሰው ተገሉ ዝም ብለን መቀመጥ የለብንም፣ ቢያንስ እንደ ሞተ መታወቅ አለበት የሚለውን ነገርም አስባለች። እች ግን ስራዋ ቪዲዮ መቅረጽ ነበረ። በዛ ላይ ሰላምን እንግዲህ ህልሜ መልሽ በማለት በጣም ስትቀጠቅጣት ነበረ፣ ጸጉሯን እየነጨች እና እዚህ ጋር ሰላም ለእሱ አስባ ነው፣ እኔ ላንቺ አስቤ ነው፣ እየቃዠች ስለነበር ነው ያለችው። ይሄ ቅዠት ለእሷ እውን ነው፣ እውን እንዲሆን ነው የፈለገችው። ይሄ ደግሞ ያው ቅዠት ሆኖ ነው የቀረው፣ መቼም እውን አይሆንም። የሄደችበት መንገድ እሷን የሚያዋጣ አይደለም። አስቀድማም ደግሞ ያረገዘች ለማስመሰል ያቅለሸለሻት እንዲመስላቸው የሆነ ምግብ እየበላይ ያንን አክት እያሳየኝ ነበረ። ታዲያ ሮጣ ሽንት ቤት ስትሄድ አሟት ነው መሰለኝ ሽንት ቤት የገባችሁ፣ ሄዳችሁ እዩዋት ነበር ያለችው ሰላም እና ምንም አትሆንም ባክሽ ተያት ነው ያለችው ሮዛ የማኪን ድራማ በደንብ አድርጋ ታውቃለች፣ በደንብ ማለት ነው። ምንም ስለሷ ግድ አይሰጣትም። መቼም አንድ ቤት ነው የኖሩት፣ ግን ምንም ነገር ተንኮሏን በደንብ አድርጋ ስለምትረዳ ለዚህም ነው ተቃራኒ ሆና የምትቆመው። ለወንድሟም ጠበቃ የሆነችው የማኪን አውሬነት በደንብ ስለምትረዳ ነው ይመስለኛል። እናትየዋ ብዙውን ጊዜ ስራ ላይ ስለምታዘወትር ስራ ስለምትውል ከልጆቿ ጋር ብዙ ኮሚኒኬት የላትም። እነሱ የሚውሉበት የራሳቸው ብሎ ነው፣ እሷም የምትውለው ስራ ላይ ነው። ማታ ትገባለች፣ ግን ያው ልጆቿ ጥሩ ቦታ እንዲደርሱ ትፈልጋለች። ማኪ ታስመስላለች፣ ማሚዬ እያለች ከልጆቿ የበለጠ የምትወድ እያስመሰለች እሷን ለመግዛት የማታደርገው ጥረት የለም። ናታን እኮ እንዲያርገው፣ ናታን እኮ እንደዛ ሆኖ እንደዚህ ሆኖ እየላይ ወሬ ታቀብላለች እና የአደራ ልጄ ናት ብላ ስለምታስብም ምንም እንድታደርጓት አልፈልግም ብላለች። ከዛ ቤት እንኳን መውጣት አለባት ሲሉ ልጆቿ በጭራሽ አትወጣም።
በጭራሽ ያንን እንዳታስቡ ብላለች። በእርግጥ አደራ ከባድ ነው፣ ያንን ማድረጓ መልካም ነው። ግን እዚህ ጋር ደግሞ ትክክለኛውን ነገር መረዳት አለባት ማለት ነው። ማኪ ምን ያህል አስመሳይ እንደሆነች ይሄንን ነው ማወቅ ያቃታት። ሮዛ ብዙውን ጊዜ ከእሷ ጋር ስለምትውል አብረው ስለሚገናኙ ያኔ ታውቃለች። እናትየዋ ግን ይሄንን የማኪን መሰሪነት በጭራሽ አላወቀችም። ልጁን እኮ ቁም ስቃዩን አበላችሁ፣ ሳይፈልግ በግድ አግባኝ። በጣም አስቸጋሪ ነው፣ ዋጋ እየከፈለ ነው የሚገኘው እሱ ማለት ነው። ሮዛ ግን ይህንን ድራማሽን ብታቆሚ ይሻልሻል ብላታለች። ድራማ ሰራለሁ ብለሽ አስበሽ ከሆነ ድራማሽን ብታቆሚ ነው የሚሻልሽ፣ አርፈሽ ተቀመጪ። ድራማ ሰራለሁ ብለሽ አስበሽ ከሆነ ብላለች። ያው አርግዣለሁ በማለት ድራማ ለመስራት አስበ ነው፣ ግን የማይሳካ ነገር ነው። አብርሃም ጠፍቶ እንግዲህ በጣም ተጨንቀው ነበር። ምክንያቱም እሷ ይህንን መረጃ ቪዲዮ ብታወጣ የምትወረደው መልሳ እሷ ናት ብለዋል። አብርሃም ካለ ከተገኘ ነው ያ ደግሞ የሚሆነው። አብርሃም ለጊዜው ጠፍቷል፣ ግን በስተመጨረሻም ይገኛል ማለት ነው። የጊዜ ጉዳይ ነው። ናታን ግራ የተጋባበት አብርሃም የማይገኝ ከሆነ ወደ ቤት ካልተመለሰ ቪዲዮ ከተሰራጨ የሚያሳይ ትክክለኛ ነገር ነው ሊመስለው የሚችለው። ስለዚህ እሱም ቶሎ ማለት ያለብን ብለው ፈለጋቸውን ቀጥለዋል። እንግዲህ ይሳካላቸዋል ብዬ አስባለሁ። መቼስ ለተንኮለኛ የሚተባበር የለም። የተንኮለኛ ሀሳብ ለጊዜው ቢያናድድም ግን በስተመጨረሻም በእውነት ላይ የሚመላለሱ ሰዎች ሁሌም ቢሆን ያሸንፋሉ። የሰላምና የናታን ፍቅር ይቀጥላል። ማኪ የራሷን ህይወት ብትፈልግ የተሻለ ነው። እንደዚህ ባታሰቃየው። እንደዚህ አሰቃይታ ግብታ ሲጀመር ባል እንኳን ሊሆናት አይችልም። ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ሮዛ እንግዲህ አስተማሪና ተወዳጅ ድራማ ነው። የማኪ ድርቅና ይለያል በጣም ከሴቶች ባህሪ ጋር የማይሄድ ነው። ወጣ ብሏል በጣም